ሀና ትንሽ ተፋጠጡ። ሀና ኩሽና ሆና እቃ እያጠበች ባለችበት ሰዓት ይቺ እርግቤ ተብዬው ቀስ ብላ ትገባለች። ስትገባ ደግሞ ሀና ፊቷ በጣም ፈገግ ብለዋል። እንዴ ምንድነው ይሄንን ያክል የሚያስገለፍጠሽ ነገር እያለቻት ነበር። ሀናም ደግሞ አረ ምንም ግን ደግሞ ቅድም አያቴ የተናገረችሽ ነገር ሰላም ነግራኝ ነው እያለቻት ነበር። እና እብድነሽ እንዴ ዝም ብለሽ ብቻሽን የምትስቂው? ይህንን ያክል ንቀሽኛል ማለት ነው? ቆይ ግን በቁሜ እየሳቅሽብኝ በዚህ የበለጠ መፈታተን አለ እንዴ? ለምን ግን እንድትፈሪ አንቄ መግደል አለብኝ? አይ እንደዛማ ማድረግ አትችይም። አንቆ ለማግደል ጀግና መሆን አለ። ግን ደሞስ ባይሆን አንቆ መግደል እንደ መስረቅ ቀላል ነገር አይደለም። ግን ደግሞ ታሪኬን ብትዘርፊም ህሊናዬን ወይም ደግሞ ልቤን መዝረፍ አትችይም እያለች ነበር ሀና። ግን አንቺን አንቆ መግደል ያን ያክል ከባድ አይደለም። ግን ደግሞ እኔ በቁምሽ እንድትሞቺ ነው የሚፈልገው። አይ እኔ እኮ ምንም ነገር የሚፈራ ነገር አይደለም። ቆይ ግን የነጋ ቀን ውጤቱ ይመጣል። የዛኔስ ምን እንደሚወጣሽ ያለሁ እያለች ነበር። ቆይ ግን እኔ ልንገርሽ አንድ ነገር ግን እንዳንቺ እኔ ጥቅም ፈላጊ ሳይሆን እንዲሁ ቤተሰብ ፈላጊ ነኝ። ለሁሉም የሚበቃ አባት አለኝ። ስለዚህ አሁን ስራዬን ልስራበት ውጪ እያለቻት ነበር። አንቺ ገረት እኔን ባንቺ እንደዛ ትናገሪኛለሽ እያለች ነበር ሀና። ማለት እርግቤ ሀናን እንደዛ እያለቻት ከኩሽናው እየወጣች ነበር። ከዛም ይቀጥለው እንዲሁም አያታቸውና ይቺ እርግቤ የምትባለው አንድ ላይ ቁጭ ይላሉና ይፈልግሻለው እያሉ ከዛ ደግሞ ቁጭ ባሉበት ግን ቅድም እኮ አስቀየምኩሽ አይደል? ለምን አያቴ እንደ የሊሆና ነገር ተናግሬ ነው። አይ እኔ አልተቀየምኩትም። ለምን ይቀየማለሁ? መቀየም ለራስም ጥሩ አይደለም። ያንን ነገር እያሰቡና እያሰላሰሉ ሁልጊዜ ህሊና ጸጥ ይኖርብኛል። ስለዚህ እኔ ደግሞ ለህሊናዬም ሲል ሰውን መቀየም አልፈልግም። አይ ገና በቃ አሁን በስለሻል ልጅ ነሽ እንዴ? ገና አሁን የበሰለ ልጅ ሆንሽ። አዎ እያለች ነበር አክስት ማለት አያትም። ግን ልጄ ቅድም እኮ የሊሆና ነገር ተናግሬ አስቀየምኩሽ መሰለኝ። አራ እኔ አልተቀየምኩኝም እያለች ነበር እርግቤ። አይ በቃ ግን ይቅር የሚል ልብ ካለሽ ይቅር ትይኛለሽ። አይደለም ይቅርታ ያንን ለአንድ ሰው ብቻ አይደለም። አንቺን ይቅር ሲል እኔም ለራሴ ያንን ይቅር ይላለሁ። ጎሽ አሁን የኔ ልጅ መጣች። ማናት ያንቺ ልጅ? ሀሴት ነዋ። ቆይ ግን ሀሴት በዛኛው እድሜዋ እንዴት እንደዛ ማለት ትችል ነበር? ቆይ ግን አንድ ነገር ልጠይቀሽ እማዬ፣ እንዴት እንዳየሻት ሀናን ልጄ ብለሽ የጠራሽው ነገር ግን ያን የሆነ ስሜት ተሰምቶኝ ነው። ቆይ ግን ከአያትና ከእናት ስሜት የተኛው ስሜት ይበልጣል? አይ ይሄማስ ምን አይነት ጥያቄ ነው? የእናት ስሜት ከማንም አይወዳደር። አይ እንደዛ ከሆነማ አንቺና አባቴ ተሳስታችኋል ማለት ነው። አይ ሜላት እኮ ሁል ጊዜ ችኮላ ላይ ናት። አይ አያቴ እማዬ እኮ ቾክላ አይደለም እውነተኛው ስሜት ስለተሰማት ነው እንጂ። በቃ ለማንኛውም ስለመጣሽ አመሰግናለሁ ቢላ ይቺ እርግቤ ተነስታ ከቤት ማለት ከክላሱ ትወጣለች። ሀናን የሚያስረጋግጥ እንዲሁም ደግሞ ደስ የሚለው ነገር አንድ ነገር ነበር። ምን ነበር? ይሄ ምንድነው የሚበላው ነገር? ከልጅነቷ ራሱ እሱን አትወድም ነበር እያሉ ነበር የሀና አባት። ከዛ ይሄ ልጅ ከና አባቱም ቁጭ ብሎ ነበር። ቆይ ግን
አንተ እኮ አጠገቤ ቁጭ ብላ ባልታ እያደከ ነው እንደዛ እየመሰሎት ነው እያሉ እየቀለዱ ባለው ሰዓት ሀና ትመጣለች። ሀና ስትመጣ እንዴት ነው አባቴ ግን ዛሬ ለምን በጊዜው መጣሽ? አይ አሰሮቼ እኮ ፈቀዱልኝ እኮ በዛ ላይ ደግሞ ትንሽ ሪቦኛል እያለች ነበር። አይ የሚበላ ነገር አለ እስቲ ስጣኝ። አቮካዶ እኔ አትወድም ሲል አላምንም እያለኝ ነበር። የምራችሁ ነው እንዴ? እኔስ አቮካዶ ሳይ እኮ እንዱ ሊያስመልሰኝ ነው የሚሞክረው። እንዲሁ ሌላ ሰው ራሱ ሲበላው አቮካዶ ከመብላት ግን እኔ ጾሜን ባድር ነው የሚሻለኝ። አረ አልበላም። በቃ አንቺ ሳይመሽብሽ ሂጂ። ይሄ ልጅ እኮ ወሬው እንደሆነ አያልቅበትም። እሺ አባ በቃ እኔ እሄዳለሁ እያለች ሀና ምግብ ለመስራት ትሄዳለች። አንተ ዱርዬ መቼም እኔን አታምነኝም አይደል? እኔ እኮ ሙድ እያዙብኝ መስሎኝ ነው እንጂ እውነቶትን መቼ አልኩኝ። አዎ አንተ እኮ እኔን መቼም ቢሆን አታምነኝ አይደል እያሉ ነበር። አሁን ይሄ ማለት ሀና የልጅነታቸው ማለት የሀናን የልጅነት ቪዲዮ ራሱ በዚህ ቪዲዮ እያስገቡ ነበር። ምክንያቱም የሀና አያት የሀና ልጅ እያለች ሽንኩርቱን እንዲሁም ደግሞ ሙዙን እንዲሁም አቮካዶውን ይዞ ይመጡ ነበር። በዛን ሰዓት ደግሞ ይቺ ትንሽዋ ሀና ምንድነው ያመጣሽ አያቴ ብላ ረውጣት ይሄድና የያዘችውን እንዲሁ ነገር ትቀበላለች። ስትቀበል ደግሞ ሲታየው ሽንኩርቱና እንዲሁም ደግሞ አቮካዶ ይገኛል ውስጡ ላይ። ይቺም ሀና ደግሞ አኮርፋ እንዴ አንቺ ደግሞ እማዬ ምንድነው ይህንን ለምን አመጣሽው? እኔ እኮ እንደማልወደው ታውቂ የለም ይህንን አቮካዶ ማለት ነው። አሁን ያኔ በዚህ ቪዲዮ ትንሽ ሀና እንደሆነች ያኔ ሁሉም ሰው ያኔ ይረዳን ነው የሚለው። ያቺ እርግቤ እንደሆነች ከእናት ስሜትና እንዲሁም ደግሞ ከአያት ስሜት የማን ስሜት ይበልጣል ብላ ቀስ እያለች ነገሩን እያጠራች ነበር። በዛን ሰዓት ደግሞ አይ ከእናት ስሜት እኮ ማንም ስሜት የትኛውም አይነት ስሜት ከእናት ስሜት የሚወዳደር የለም ስትባል ደግሞ በቃ እናንተ ተሳስታችኋል፣ እናቴ ትክክልነት ማለት ነው እያለች ነበር። ነገር ግን ደግሞ በዛሬው ቪዲዮ ትንሽ ያኔ ሀና ናት ያኔ ሁልጊዜም ያኔ እውነታው የያዘችው ሀና ናት እናውቃለን። ነገር ግን ደግሞ የዛሬው ቪዲዮ ትንሽ ይበልጥ ያኔ እውነታው ሀና እንደሆነች ያስመስላል ነው የሚለው። ሀና ከልጅነቷ ቀጥሎ አቮካዶ አትወድም እያሉ እንዲሁም አሴር አቮካዶ ይዞ እንዲሁም ሲመጣና በቃ ፋዘር እንዴት ነው እያላ እየመጣ ነበር። ነገር ግን ደግሞ በቃ የሚበላ ነገር አምጥቻለሁኝ እያሉ ይህንን አቮካዶ እየበሉ በኋላ ደግሞ ለሀናም እያስቀሩላት ነበር። ሀና ግን ይህንን አትበላም፣ ከልጅነቷ ጀምሮ ይህንን አቮካዶ አትወድም፣ አንተ ለራስህ ብላው እያሉት ነበር። በዛ ሰዓት ደግሞ እሱም አሴርም አይ እኔማ አልፈልግም ብሎ ለሷ እያስቀመጣ ነበር። ሀና ስትመጣ ደግሞ ስታየው አይ ይህንንስ እንዲሁ ሳየው ራሱ አይመችኝም፣ እኔስ አልፈልገውም፣ ባይሆን ቤት ሄጄ ምግብ ሰራርቼ ይዤ ይመጣለሁ እያለች ነበር። ከዛ በዛ ትንሽ ቀደም ብሎ ደግሞ የሀና የልጅነቷን ታሪክ አስገብቶታል። ማለት ሀና ከልጅነቷ ይህንን አቮካዶ እንደማትወድ ማለት ነው። ከዛ ደግሞ ሀና ልጅ አይደለች መቼስ አኮርፋ በቃ አያቴ አልወደሽም ብላ አኮርፋ እዛው ያኔ ሶፋው ስር ላይ ገብታ ጥቅልል ብላ ነበር። በዛን ሰዓት ደግሞ አያቱም አንቺ የኔ ቆንጆ ልጅ ነይ እስቲ አንቺ የኔ ቆንጆ ልጅ እያሏት ነበር። ሀና ደግሞ አይ በቃ እኔ አንቺ አልወደሽም ብላ ልጅ አይደለች የልጅ ነገር እንደዛ ነው። ከዛ ደግሞ እዛው ሶፋው ስር ላይ ገብታ ጥቅልል ትላለች። ከዛ ደግሞ አያቱም ሙዝ እያዙ ነበር። ከዛ ደግሞ ይህንን ሙዝ በቃ ያንቺ ይሄ ነው ብሎ አውጥቶ ሲሰጧት ሀናም ደግሞ በጣም ደስ እያላት ማለት ልጅ እያለች ማለት ነው። ከዛ እቅፍ ታደርጋለች። በቃ እኔ እኮ ከልቤ ነው ውድድ ማደርጋሽ፣ አሁን በቃ ምግብ አመጣለሁኝ ይሄን በላለን ብላ ሀና ያሁን ያለችበትም ሁኔታ እንዲሁም ደግሞ የበፊቷን ሁኔታ ያው እያስገቡት የምር ተስላለ ያዛሬው ማለት ነው። ሀና በዛሬው እንደዛው እኔ እያለሁትማ እንዲሁ መታጠቢያ ድረስ አይሄዱም እኔ እያለሁኝ እያለች እንዲሁም ደግሞ በቃ ዛሬ እኮ ጥሩ ምግብ ሰርቻለሁኝ ያንን ደግሞ አብረን ነው የምንበላው እያለች ነበር። የዛኔም ልጅ እያለች የነበረው እንደዛው አይ እኔ እያለሁኝማ እሷን አይደክማትም
እኔ አስታጥባታለሁኝ እያለች ውሃና እንዲሁም ደግሞ የሚታጠቡበት እቃ ይዛ ትመጣለች። የዛኔም ልጅም እያለች ማለት ነው። አሁንም ልክ እንደ ልጅነቷ አሁንም እንደዛ እያደረጉ ቪዲዮውን እያስገቡት ነበር። የምር በጣም ደስ ይላል። ይቺ ደግሞ እርግቤ ተብዬው ትንሽ ነገሩን እንትን እያደረገችው ነው። አንዳንድ ጊዜ እንዲሁ ግራ ሲገባት በቃ ይሄ ምን አይነት ጭንቀት ውስጥ ገባሁኝ፣ ምን አይነት ቤት ገባሁኝ ብላ ራሷንም ወቀሳ ታስገባለች። አሁንም ደግሞ አክስተዋ ስትደውልላትና አክስተዋ ስትገናኝ ትንሽ በቃ ራሷን ታረጋጋለች። በዚህ ሁኔታ ነው የምትገኘው ሀና ማለት ይቺ እርግቤ ማለት ነው። ለማንኛውም ቪዲዮ ብዙ ነገር ማለትና ብዙ ነገር ማውራት ይቻልበታል። በአጭሩ ይሄን ይመስላል። በሌላ አዲስ ተመልሼ እስከሚመጣ ድረስ ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ እንዲሁም ደግሞ ነባሮችም ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።